በተለይ ሴት ልጅ እንደ ሴት የምትረዳው ትልቅ ነገር ቢኖር ምንድነው ፈጣሪ ሲፈጥራት ያለ ምክንያት አልፈጠራትም። አንድ ሰነፍ ሰውዬ እንድትከተል አይደለም የፈጠራት። የአንድ ሰነፍ ሰውዬ እንዲያሳዝናት አይደለም ሴት ልጅ የተፈጠረችው። ከጎበዝ ጋር ከጎበዝ ወንድ ጋር ከሚሰራ ሰው ጋር ከሚያበረታት ሰው ጋር አላማ ካለው ሰው ጋር ህይወቷን እየገነባች እንድትሄድ ነው። ታዲያ ግን ሰላሟ የሷ ደስታ በምንም ተአምር ከጎኗ ካለው ሰው ጋር መጣ ሄደ ተመሳሳይ ነው። ይጨምራል እንጂ የሚቀንሰው ነገር የለም ብለን ካመንን አንድ ሰው እዚህ ጋር ከጎናችን ያለው ሰው ትሪት የሚያደርገን ነገር የኛን ሰላም መቀነስና መጨመር የለበትም። ይሄን አስተሳሰብ ከተገነዘብን ዓለማችንን ህይወታችንን በስነ ስርዓት መምራት እንችላለን። አለበለዚያ ግን እንወድቃለን። ለዚህ ትልቁ ነገር ደግሞ ማንነታችንን መረዳት አለብን። የኛን ዋጋ መረዳት መቻል አለብን። ዋጋችንን ርክስ የምናደርገው ከሆነ ሰው በፈለገው መንገድ የህይወታችንን መሪ እየወሰደ ሲፈልግ ወደ ግራ ሲፈልግ ወደ ቀኝ ያለ ሲፈልግ የሚያስደስተን ሲፈልግ የሚያሳዝንን ሰው እንሆናለን። እንደዛ አይደለንም እኛ። በምድር ላይ ምንም ነገር ይቅርብን፣ በምድር ላይ ምንም ነገር ይድረስብን፣ አንድ ነገር ግን መረዳት ያለብንና የማንደራደርበት ነገር አለ። እንደ ሴት ልጅ አይምሯችን፣ ውስጣችን፣ ሰላማችን ከማንም ጋር የተያያዘ መሆን የለበትም። አብርሽ ሴጣኑ ደስ ሲለው ማለት ነው ሩታን በቤት ገዛውልሽ፣ መኪና ገዛውልሽ፣ ደስተኛ ሁኚ፣ የልጄ እናት ነሽ፣ ሊከፋሽ አልፈልግም እያለ በትናንሽ ነገር ይገዛታል ማለት ነው። ነገር ግን እሱስ ማደግ ሲፈልግ ራሱ የሚፈልገውን ወንድ፣ ሰነፍ የሆነ ወንድ፣ መልስ ማይናገር ወንድ ፈልጎ ያመጣና ለሩታ ተውኝ ይላታል ማለት ነው። እስቲ እናንተ ዩቲዩበር፣ ማንኛውም ዩቲዩበር ፍቅረኛ ማሞችም ሆኑ ባለትዳር ሆኑ ጓደኛም ሆኑ እናንተ በምትከታተሏቸው ዩቲዩበሮች ማለት ነው አንድ ቀን ለምሳሌ እኔ ሃይሚና ብሩኬ ላምጣላችሁ ማለት ነው። ሃይሚና ብሩኬ ቪዲዮ ሲሰሩ ማለት ነው የፈለገ ነገር ቢጣሉ ቢፋጩ ቢወርዱ ተከታታይ በብሩክ ቤት ቪዲዮ አይለቀቅም። ገባችኋ? ምክንያቱም ሃይሚም ልታድግ ይፈልጋል፣ ብሩኬም ሊለወጥ ትፈልጋለች ማለት ነው። አንድ ቀን በብሩኬ ይለቀቃል፣ አንድ ቀን በሃይሚ ይለቀቃል። ገባችሁ? ይሄንን ለምሳሌ ያክል ነው ያመጣውላችሁ። አብርሽ ግን ጥቅመኛ ስለሆነ ራስ ወዳድ ስለሆነ ሚስቱ ከፍ ብላ ስለማይፈልግ ተከታታይ ወይሺ ደስታ የሚባል ልጅ ቢመጣ ማለት ነው ሩታን አፍቅሬያታለሁ ወድጃታለሁ፣ ሩታም ደግሞ ከሱ የፍቅር ግንኙነት አለኝ ብትል ሩታ ምንድነው የተጠቀመችው? ምንም የተጠቀመችው ነገር እኮ የለም። ለሱ ነው የምትሰራው። አያችኋ? እዚህ ጋር ነው የእናንተ አስተሳሰብ ማታስቡ ሴቶች አላችሁ። ሩታ እኮ ክብሯን ዝቅ አድርጋ እንደዚህ ሆና ልጇን እንደዚህ እያደረገች ለአብርሽ እኮ ነው የምትሰራው። ገባችሁ? ይሄው 7 ቀን በሙሉ ቪዲዮ በሱ ደስታ ከመጣ አንድ ቀን ነው በሩታ ቤት ቪዲዮ የተለቀቀው። ስለዚህ ይሄንን ነገር ፈልጎ ወዶ አብርሽ ራሱ ያመጣው ነገር ነው። ገባችሁ? አብርሽ ስራ ሊሰራ ፈልጎ ነው። ግን ስራ ፈልጎ ልጅታን ክብሯን በዚህ ልክ ዝቅ ባያረጋት መልካም ይመስለኛል። አብዛኞቻችሁ ትላንትና ለምንድን ነው ሩታ ልጁ ይዞ ሲወጣ ዝም ያለችው? ለምን አትናገርም? እሷ እናት ናት ወይ ጨካኝ ናት ወይ እያላችሁ ነው የፈረደበት ፍቅር ያጣ ልጅ አባቴ ብሎ ነገ የሚያየውን ያላቀም ይሄ መከረኛ ልጅ ማለት ነው። በሁለታቸው መሀል ግብግብ ሲፈጥሩ ይሙት። ምንድነው ያሰባችሁት እናንተ? ምን ለማለት ፈልጋችሁ ነው? እሺ አብርሽ አንድ እጁ ሲይዝ ሩታ አንድ እጁ ስትይዝ ይሄ ህፃን ልጅ ነፍሱ እንዲወጣ ነው የፈለጋችሁት? ራሱ አያስብም፣ አይምሮ የለውም፣ ጭንቅላት የለውም። የ2 ወር ልጅ ከእናት ተለይቶ መሄድ የት መግባት እንዳለበት ሩታ በዚህ ላክል እንዴት ዝምት ያለሽ? ምን ትበል? ምን ታርግ? አርጊ ያላት ነገር ነው የምትሰራው። እኔ እዚህ ዩቲዩብ ላይ እስካለው ድረስ ሩታ ምንም አይነት ጥፋት የለባትም። ከምሬ ነው የምላችሁ። በመጀመሪያ ደረጃ እሱ ቢከበር እሷ እንደዚህ ነገር አታረግም። ሴት ጎትቶ ባያመጣ ሩታ ወንድ ጎትታ አታመጣም። ያስተማራት ነገር ነው። በዛ ላይ ደግሞ አብርሽና ሩታ አሁን ላይ አንድ ላይ አይደሉም። አብርሽ እኮ የዛኔ እንደዛ አርጉዝ እያለች እየተሰደበች ያን ሁሉ የሆነች በየቤቱ በዩቲዩብ እየዞረች 9 ወር በሙሉ አንድ ደከመኝ ሳትል እንባዋን እያረገፈች ያንን ሁሉ ስትሰራ እሱ 80ውን አልቀደደም ነበር። ሚስቱ ነበረች፣ እርጉዝ ነበረች። አሁን እኮ እሱ 80ውን ቀደዋል ብለዋለች። ትላንትናም የኔና ያንተ ነገር አልቋል። በቃ ማን ነው? ቆይ እኔ የምጠይቃችሁ ጥያቄ ማለት ነው የትኛው ህግ ነው አንድ ሴት ካገባች በኋላ ከወለደች በኋላ በቃ የወንድ ላይፍ ማየት የማትፈልገው ተሰብራ ትቅር ቤት ዘግታ ታልቅስ ያለው የትኛው ህግ ነው? በእናንተ ቤት ማለት ነው። ሩታ እኮ መብቷ ነው አሁን ማፍቀር። ለዛች ቤት ነው
ለቤቱ ካላችሁ ኦኬ። ነገር ግን አሁን አብርሽ በህይወቱ አይደለም። ነገም እኮ አፍቅራ ብታገባ ለምን አገባሽ ልትሏት እኮ ነው። እቺ ልጅ እኮ ላይፍ ማሳለፍ የራሷ ነው። ለምን እሱ 80ውን ሳይቀድ ያን ሁሉ ሲል ገንዳ ውስጥ ሲንከባለል ስንት ነገር ሰራ አብርሽ። እንደዛ ተንጫጫችሁም። እሱ የዛኔ እውነት ሩታ ትወልዳለች አላለም። ምክንያቱም ያን ሁሉ ሲያስለቅሳት 9 ወር በሙሉ እረፍት ሳታረግ የሆነ ነገር ትሆናለች ብሎ አስቦ ነበር፣ እንደኔ ማለት ነው። ምክንያቱም ያኔ አልተጨነቀለትም አብዛኛው ሰው በዛን ሰዓት ማለት ነው። እኛ ለምንድን ነው አብርሽ ለልጁ ማይጨነቀው? ልጁ ያሳዝነው ወይ? ሩታስ እሺ ተዋት አስከፍታቱም ይሁን ብለን ስንጠይቅ የሱ ኦዲየንሶች ምን ነበረም ሲሉ ምላሽ የሚሰጡት? ልጁ እኮ የአብርሽ አይደለም የዳኒ ነው፣ የጽጌ ነው፣ የዳኒ ነው፣ የማነው አረ ብስምላ የተለያዩ ሰዎች ነው ሲል ነበረ። ገባችሁ? ሲሉ የነበሩት ማለት ነው። በዛን ጊዜ እንኳን አንድ ቀን ወጥቶ ምላሽ አልሰጠም። እኛ ስንቴ ደወልንለት፣ ስንቴ ያናገር ነው። ለሚስትህ ቲክቶክ ላይ ስንቴ ሼር ተደረገለት። ለሚስትህ ወጥተህ መልስ ስጥ ልጅ የኔ ነው በል ሲባል አንድ ቀን እንኳን አላለም። አልፎ ተርፎ እንደውም እሷን አላየትም ብሎ አገር ጥሏት ነው የወጣው። ያንን ሁሉ ያንን መከራ ስቃይ አሳልፋ ትወልዳለች አላለም ነበር። ለዚህ ደረጃ ትደርሳለች አላለም። ዛሬ ግን ወልዳ አምሮባት ተቀይራ ስብር ሳትል ጀግና ሆና በርትታ ብርቱ ሆና እሱ የሚሰራውን ስራ ስላሳየችው እናንተ አሳከካችሁ። ገና ታሳየው። እውነቴ ነው የምላችሁ ያንሰዋል። አወ መጥፎ ስራ ነው አልደግፈውም። ነገር ግን አብርሽ የሰራውን የዘራውን ነው ያጭደው። ቆይ አንዴ ከፈታውሽ ካላት በኋላ ከሷ ጋር ምን ይፈልጋል? አንድ ሴት ከተፋታች በኋላ ሚስቴ አይደለሽም ባሌ አይደለህም ከተባባሉ በኋላ ለምንድን ነው የሚመጣው? ቤቷ ልጇን ለማየት አይደል? በቃ መጣ። ሩታ የፈለገ ላይፍ ለምን አይደለም ላይፍ አልጋ ላይ ለምን አያያትም? አያገባውም፣ አይመለከተውም። ይሄ የራሷ ህይወት ነው። በቃ ህይወቴ ነው ካለች ለእኔ እደሰትበታለሁ፣ ያመጣሁት ልጅ ያስደስተኛል እና ደስታ ስለሆነ የኔ ደስታዬ ነው ካለች መብቷ ነው። ማንም አይከለክላትም። እኔም ብሆን አድርገዋለሁ። ለምሳሌ እኔ ባላግብቼ ባሌን ፈታውት ከዛም በኋላ ደግሞ እሱ እንደፈለገ ከሴት ጋር እየተላላጠ እየዘነጠ ደስታ እየሆነ በዛ ላይ ደግሞ ለጥብቅ ጉዳይ ይፈልግሻለሁ ነይ ብሎ ውሽሚትን አምጥቶ እሱን አልቅሼ ነበረ ያፈቀርኩት። አልቅሼ እንዳፈቀርኩት ውሽሚት ለእኔ ስሜት ስትነግረኝ አልቅሳ እኮ ነው ያገኘችው ብላ እኔን በአደባባይ ውርድ ስታረገኝ እኔ ደግሞ እሱን አክብሬ ቁጭ አልልም። እሱም እንደሚዝናና ደግሞ እኔም ከመወደውና ከማፈቅረው ልጅ እዝናና ነው፣ ወጥቼ ገባለሁ። አብርሽ ምን ስለሆነ ነው? እና አላያችሁም እንዴ? ትላንትና ነው ከትላንትና ወዳ ውሽሚት ዝቅ ከፍ ስታረጋት ማለት ነው። የዛኔ እንኳን ምንም ቢሆን ለእኔ አልቅሳ እንኳን ብትመጣ ሚስቴም ባትሆን ልጅ አለን በመሀላችን፣ እንደዚህ አይነት ቃላት እንዳትናገሪ። አያችሁ፣ የዛን ቀን ቪዲዮ ከተመለከታችሁ ደስታ የሚባል ልጅ የሆነ ነገር ሲል ሩታ እንደዚህ እኮ አይባልም ነውር ነው ያለችው። ልዩነታቸው እወቁ። አብርሽን ምንም ነገር ቢመጣ እሱን ለማናደድ ለመበቀል ነው እንጂ ሩታ አሳልፍ አሰጠውም። አብርሽ ግን ለማንም ሰው ለማንም ወጠጤ ነው አሳልፎ የሚሰጣት ማለት ነው። ገባችኋል? ሲቀጥል እኔ እያወቃችሁ ድራማ እንደሆነ ስራ እንደሆነ እያወቃችሁ ሩታን ከፍ ዘቃ የምታደርጉ ማለት ነው። እሷ እኮ መቼም ዝቅ አትልም ከፍ ትላለች እንጂ ትላንትና ራሱ በቲክቶክ ፋፋንተሽ ብላ መታለች። ሂዱና እዩት ማለት ነው። ማንም አይሰብራትም። ልጁ ነው መቶ ማየት መብቱ ነው፣ አልከለከለችም። በዛ አለፈ ግን ትላንትና ልጅሽ እንደዛ ሲወስድብሽ ለምን ዝማሽ? ዝምታ ወርቅ ነው እኮ። በዝምታ ብዙ ነገር ይገኛል። እንደዚህ ስትሆን ስላሰበች ነው፣ ለልጇም ስለተጨነቀች ነው። ባትጨነቅ ኖሮ የራሱ ጉዳይ እሱ አረገው አይደለም ብላ እሱም ተነስታ ግብ ትፈጥር ነበር። ነገር ግን ግብ ያልፈጠረችበት ምክንያት እሷ ልጇ